ሰላም የኢቢኤስ ቤተሰቦች ዛሬ ከወትሮ በተለየ ፕሮግራሞቻችንን ደስታችንን ሙዚቃዎቻችንን ወይም ደግሞ በተለያየ መልኩ ወደ እናንተ የምናደርሰውን የአብሮነት ቆይታ ሳይሆን የኛንም የእናንተንም የሁላችንንም ሀዘን ነው ይዘን የቀረብነው። በዚህ ሁኔታ ሆነን በዚህ ሁኔታ ሆነን ሐሳባችንን ወደ እናንተ መሰንዘር በጣም ከባድ ቢሆንም አንድ ቀን አመመኝ ብሎ ነፂ ኮምፕሌንት ያደረግ ሰምቼው አላውቅም ነበሩ የሚነሱ አንዳንድ ነገሮች ነበሩ ግን ስጠይቀው በጣም አንተ ራስህ ሁሉ እኔ ነኝ እንዲያመመኝ እንድትል ሁሉ ነው የሚያደርግህና ጥንካሬው ጽናቱ ብርታቱ ምን ያህል ነገር እያለፈ እንደነበር በውስጡ እንግዲህ እናንቀው እንደ ባልደረባ እናገኘዋለን እንጠይቀዋለን ግን አውጥቶ የሚናገር አልነበረም ሁሉ ጊዜ የሱ መታመም የሱ መረበሽ ሌላውን ሰው ይረብሻል ብሎ ስለሚያስብ ራሱን አሸንፎ ብቻውን መያዙን የመረጠ ይመስለኛልና እንደዚህ አይነት ጥንካሬ ያስቀናል አይደል ለሌላ መኖር ነው ይመስለኛል እንደ ጓደኛ እንደ ስራ ባልደረባ በጣም አጋዥ ነው ይገርመኛል ማለት ከሱ የቤተሰብ ጨዋታ ነው አይደል ነፂ የሚሰራው ግን የኛ ስራ ውስጥ ይገባል እንትናን ብታቀርቢው እንትናን ብታግዢው ሁሌ ማገዝ እንትናን ብታቀርቢው እኮ አዲስ ስራ ሰርቷል እንትናኮ ጥሩ ሁኔታ ላይ አይደለም ብታቀርቢው ብዙ በስራ ጉዳይ በእንግዳ ጉዳይ እንነጋገራለንና ቆርጦ በመግባትም ቆርጦ የሻይ ሰዓት ስለተባለ ብዙ ጊዜ ይመጣል አይዶን ነው እንግዲህ እግዚአብሔር የሚሰጠን እንትን ጸጋ ይገርመኛል እንደየሰው አምላክ የሚሰጠው ጸጋ እሱ በቃ ብዙ ነው አንዱ ነው ብዙ ነው የሚባለው በእርግጥም ነፃነት ነው ፕላስ ለሚናገረው ነገር አይጠራጠርም የእውነት ሰው እንደዛ ስለሆነ አንዴ ያው የቴሌቪዥን ሰው ሲኮን የስክሪን ሰው ሲኮን ስክሪን ላይ ያለውን ይሆናል ብዙ ሰው የሚያውቀው ግን ደግሞ የነፃነት ኳሊቲዎች በጣም በጣም ብዙ ናቸው በጣም እውነተኛ ሰው አቀኛ ሰው ነገሮችን በቀልዳው ዋስቶ ማቅረብ የሚችል ሰው ከዚያ በላይ ደግሞ በተለይ ህፃናትን ሲጠይቅ እዚህ እንትን ላይ ለህፃናቱ ያለው አፕሮች ነው ይገርመኛል ሳይኮሎጂካሊ ልጆቹም እንዳይጎዱ የሚጠነቀቀው ጥንቃቄ የሚሰማቸው አሪፍ ጆሮም አለው ነፂ ጫውታ አዋቂም ብቻ ሳይሆን ጥሩ ጆሮም አለውና ሰውን እንደየድሜው እንግዲህ ከጠቅላይ ሚኒስትሩ ጀምሮ ህዳሴ ግድብ ጋር ይመስለኛል አይደል ጫውታ የነበረው የባለስልጣናት ከነሱ ከላይኞቹ ጀምሮ እስከ ትንሾቹ ህፃናት ድረስ ሁሉንም እንደየሁኔታው እንደየድሜያቸው እንደየሳይኮሎጂያቸው ዝቅ ብሎ የማናገር ትልቅ ጥበብ አለው ነፃነትና በቃ ፍቅር ነው ነፃነት በጣም በጣም ፍቅር ነው በእኛ ውስጥ ስለ ነፃነት ማውራት ከባድ ነው እንዳልሽው የማይጠፋ ድምጽ አለ እዚህ ቦታ ላይ በጣም ብዙ ሰዎች ደስታን ያገኙበት ቦታ ነው እንደ ቤተሰብ መጥተው የሳቁበት ቦታ ነውና ሰዎች እንደ ቤተሰብ መጥተው የተዝናኑበት ቦታ ላይ መጥተው ያንደን ሰው ሀዘን መናገር በጣም ከባድ ያው ትላንት ነው የነበረ ሰው ዛሬ የለም ብለው ራስን ማሳመን ከባድ ነው ሂደን ራሱ ሆስፒታል ድረስ ሂደን አይተንም ለማመን ይከብዳል ለምን በቃ ልክ እንደ ጤዛ ጠዋት ላይ የነበረ ሰው ከሰዓት ሳይኖር ሲቀር በጣም ከባድ የሆነ ስሜት ነው የሚሰማው ነፃነት አንድ ብቻ አይደለም ነፃነት ብዙ ነው ለቤተሰቦቹ ልጅ ነው ለትዳሩ ባለቤት ነው ለልጆቹ አባት ነው የማስታወቂያ የፊልም የመዝናኛ በጣም የብዙ ነገሮች ባለሙያ ነውና ሁሉም ቦታ በሄደበት ደስታ መፍጠር የሚችል ሰዎችን ማዝናናት የሚችል ሰዎችን ማሳቅ የሚችል በቃ የሆነ ጥሩ ያልሆነ ስሜት ውስጥ ያለን ሰው እንኳን የሆነውን ሰሞኑን እየወጣ ያለ ቪዲዮ አለ ኡራኤል አካባቢ ፎቶ ሊነሳ ቆሞ አስፋልት የምትሻገር ሴት እያሳቃትና የሳቃችን ምንጭ ነህ የሚለው በጣም ትልቅ ሊገልጸው የሚችለው ነገር ነውና
ነፃነት ስሙና ከና አባቱ ስሙ የተገናኘለት ሰው ቢኖር ነፃነት ነው። ነፃነት የሚገርም ነፃነት ያለው ሰው ነው። ወርቅ ነህ ደግሞ ወርቅ የሆነ ጸባይ ያለው የትም ቦታ ብትሄድ ነፃነትን የማይወድ ሕፃን የማይወድ ትልቅ ሰው የለምና በሁሉም እድሜ ክልል ያለ ሰው በሁሉም ሁኔታ ውስጥ ያለ ሰው ነፃነትን ያው የሀዘን መግለጫዎቹን እያየን ነውና ምን ያክል ፍቅር እንዳለው ምን ያክል መወደድ እንዳለው ነፃነትን ያሳያል። አንድ ምልክት እንደማጣት ነው ለኛ። የአስፊቲን ሀዘን በዚህ ሳምንት ነበር የምናወሳው 2ኛ ዓመቱን። በዛው ሳምንት በተመሳሳይ ደግሞ ነፃነትን ማጣት ለኛ በጣም ከባድ ነውና ምልክት ሲጠፋ ጥሩ አይደለም። ምልክት ያጎላልና እንደ ቤተሰብ ለቤተሰቦቹ ብቻ ሳይሆን ለሁላችንም የሚያጎል ሰው ነው ነፃነት። እግዚአብሔር እንግዲህ ከደጋጎቹ ጋር እንዲያስቀምጠው ምኞታችን ነው። በበጎነት ነው የሚታወቀው። እንግዲህ በጎ አምላክ ደግሞ በራሱ ቅፍ እንዲያስቀምጠውና እንዲያኖረው ምኞታችን ነው። ነፍሱን ይማር። ስጋማ ፈራሽ ነው። ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች ተስፋዬ በጌታ ሆነንተ እንግዲህ ምንስ ያሻኛል ከምድር ከሚታየው ሀብት ይልቅ የአምላኬ ክብር ባለበት